የጠፋው ሬሳ ክፍል 8 ተስፈንጥሬ ከመኪና ወጥቼ ስልኩ ላይ የሙጥኝ ያለውን ለዝብ ቀርፋፋ ሰው በጩኸት እያባረርኩት ለምን ገብተህ አትነዳውም? ውስጤን እንዴት ይንገበገባል። አገኘኋት ያልኳት ነፍሴም ስታመልጠኝ ታየኝ። ምን ሆነሻል? ተረጋጊ እንጂ። በሚያስገርም ድምጽ ፊቱን ቁጥር አድርጎ ከሱም ብሶ ሊቆጣኝ ይዳዳል። ይባስ አበገነ። የመዳኒን ጸዳል ሲያጠለሽታለኝ። አትሟገተኝ፣ ገብተህ ነዳው። ብጀምርልህ የማልጨርስልህ ዝርግፍ ጉድ የሞላበት የነፍስ ጭራሮ የሚመገድበት የምድር ሲኦል ደጃፍ ላይ ነው። በደም የተነከረ ገላችን አታይም። የዱር አውሬ አልፈረሰብንም ወይም አጋንንት የሰው አውሬ ወረደብን እንጂ። አሁንም እዚሁ ለኛ ብቻ ብለህ ሳይሆን ለነፍስህ ያህል ስትል ገብተህ ነዳው። ቀባጠርኩኝ፣ ወረድኩበት። አይኔን አጉረጥርጬ ወዲያው ስልኩን ዘጋው። ገጽታው የልቡን ድንጋጤ እስኪያብሳብቅ ፈርቷል። መበርገጉ የሚያረጋውን አሰጥቶታል። አደጋ ደርሶባችሁ እንደሆነ እንጂ እንደዚህ አይነት ማዕት ውስጥ መሰንበታችሁ በምን አውቄ። የመኪና ቁልፉን እየሻጠ ያወራኛል። ከበስተኋላ ሲመለከተው የነበረው የአረመኔ አሁን የለም። አስፋልቱ እንደቀድሞ ተራቆተ። አንዳች አስቦ እንጂ እላለሁ ለራሴ። ከእይታ መሰወሩ ለዋዛ እንዳልሆን በመጠርጠር ወደ አዲስ አበባ የሚወስደውን አጣጭ ይዘን መጓዝ ጀመረ። የኋላ ታየው። የሚከተለንም የሚፈልገንም አልነበረም። አሁን ቀልቤ ሰከነ፣ ልቤም ረጋ። የጫካው ርዝመት የዋዛ አልነበረም። በደኖች በተከበበው አስፓልት ላይ ሽቅብ ተምዘግዝገን አሁን ህይወት ይሸተኝ ጀምሯል። ለመኖር አቆበቆብኩ። ከደቂቆች ጉዞት በኋላ ከፊት ለፊታችን ፀሐይ ክፉኛ ታጥበረብራለች። ተጠራጣሪዋ እኔ በየመንገዱ ላይ ተደንቅሮ የሚጠብቀን መኪና እንዳየሁ ብዬ አሰብኩኝ። ከዚህ ኋላም ያሰው ዱካው ከኛ እንዳራቀ ያሰላሰልኩ። ስንቃረበውም የቆመ ሳይሆን የተጋጁ 3 መኪናዎች ነበሩ። ከዚህ ወደዚያ ከዛም ወደዚህ ለመተላለፍ እንዳይመች ሆኖ ተደንቅሯል። አሁንም ጫካው መሃል ላይ ነን። ልጁ ግራ ተጋብቷል። አንገቱን አሰግስጎ ያልፈበት ካለቀኝ ምንም አልነበረም። ከመኪናው ወረደ። እንዳያደርገው ተማጸንኩ፣ ግን ከቁብ አልቆጠረኝ። ተመልሶ መጣ። ካልተነሱ ምንም ማለፍ የለም። በዛ ላይ ደግሞ የተጎጆች አስክሬን ወይም የተረፈም ሰው የለም ከንብረቶቹ በቀር። ያወራል እየተርበተበተ፣ ስጋቱ ከተዳፈነበት ፈንቅለው እየወጣ ልቡን እያሸበረ። የጉድ ቀን አይመሽም። ግን ቀኙ ገደል ነው። በእግር እንዳናዘግም ባርሳ ተዳክማለች። ከድጡ ወደ ማጡ ሲመሽም ሲነጋ ማዘቀጥ፣ መዋተት ብቻ። እንዲህ መዋተት አዛውትሮ ማንቀሳቀስ የሚችለው ተሽከርካሪ እንዲሁ ካለ ሊሞክር አቀና። ባሉበት ትቷቸው መጣ። ቁልፋቸው በላያቸው ላይ አልነበረ። ከዚህ ቦታ እንራቅ እንጂ ወደ ኋላም መንገድ አለ። ተመለስን። ጮቤ የረገጥኩት እኔ እያነባው፣ ስንት አለሚ ነበርኩት እየቃዠው። ከሸሸነው የሞት ጠል ግዛት ተቃረብን። ግራ ቀኝ እያማተርኩ ገዳይ ከወዴት እንደሆነ እያሰስኩ በተቻለው መኪናው እየተቻኮለ ነው። የባላንጣችንን ፍጥነት ባናውቀውም አንደኛ እያመለጥን ነው። የሱን ወጥመድ ባናስተውለው አደጋው ስፍራው ላይ በክስተቱ የተጎዳ ለማየቱ እንዳያደናግጠው ያወራኛል። ለኔ ተለመደ ነበር፣ አላስደመመኝ። ከዚህ ስቃይ ሞቴን መርጬ ነበር። ከሞት ወዲያ ምን የሚያስፈራ ምንም የለም። ኋላ ስለሞት የጨንቀኩት እኔ ሟች ባይ እንዴት ፈራለሁ። ስቆዘዝ ይታወቀኛል። መስታወቱን ተደግፌ ውል ባጣው ጸጉሬ መሃል ባሻሩን እየቃኘው በአርምሞ ባርሳሁንም በሰመመን እንደመነነች። እነዚህ አጸዶች ሳያስቡት ከገዳይ ጋር አብረዋል። ጉዱን ሰውረውት ሚስጥሩን አዳፍነው አንገት ሲቀላ እንደዝጌር ውሃ እያማጉ በርታ የሚል ዝምታ የሞትን እቴ ምንም ለሯጭ ነው። እንቅፋት የቆመን ማን ይሟግተዋል? የበደም ብስባሽ ያደለባቸው ዛፎች ዘመን መቀለስ ይላሉ። ለገዳይ ሲያሸበሽቡ በማናለብኝነት ነፍስያ ላይ ሲጨክን ስራቸው ከመሬት ሸጉሮ በደም እስኪርስ እየመጠጡ ይቆበቅባሉ። የብርሃን ጠበኞች ናቸው። የፀሐይ ግርዶሽ፣ የሰመመን ዋይታ፣ ልዝብ ጥልማሞት ዋሻው ምናብ ያባንስነኛል። ምሬት ያስቀባጥረኛል። እኔና እኔ ብቻ ስንሟገት ከምኔና ጋር ፈረስ ላይ የመኪናው መቆም አናበጥን። ምን ነው ቅድም ጥያቄ። ከፊት ለፊታችን ፊቱን ወደኛ ዙሮ ወደ ቆመ መኪና ጠቆመኝ። አየሁት፣ አላወቅኩትም። ምን ሆኖ እንደው ሊረዳው መኪናችን አስጠግቶ ወርዶ ሊጠይቀው መራ። ሙግቴን ችላ ብሎ አካሌ ባይከዳኝ ዘውትሬ በተፈለፈልኩ። አሁንም ከዛፎቹ ሙግት ላይ ነኝ።
በታላቁ ቅዱስ መጽሐፍ ላይ እንዳወራቸው ልሳን እንደተሸራት አህያ እንዴት ቢናገሩስ? ይህን ጉድ ያንን ዋይታ አደባባይ ባወጡት ነበር። ድም አለ መኪናው ላይ ምን እንደሆነ ባላቅ። ፊቴን በድንጋጤ ቅጭም አድርጌ የፊት መስታወቱ ደም አጠልቶበታል። መስመር ሰርቶ ቁልቁሎ ይወርዳል። እሆነውና አረገው ጠፋኝ። እሰወርበት ጥሻ አሸገርበት ጓድሎ የለም። የልጁስ መቆየት ምን የሚሉት ነው? አይመጣም። ከፍቼ ወረድኩ። መኪናው ስር ልጁ ተንጋሏል። አንገቱ በቦታው የለም። ፊቴን ቅጭም አድርጌ የድንጋጤ አርማማ ቀዝቅዘውኛል። አንደበቴ ተሸበበ። የአረመኔ እንደሆነ አልጠፋኝም። ወትሮም ለመኖር ላልታደልኩት ለኔ ይህ ምንድን ነው? ተመልሼ በሩን ዘጋሁት። ብቻዬን እንደሆንኩ እንዲያስብ ፈቀቅም አልኩኝ። እስካሁን አላየሁትም። መቼም ፈርቶኝ ተሸሽጎ አይሆንም። እንደው ዱብዳ ሊሆንብኝ አስበው እንጂ። ብዙም ሳይቆይ ትንፋሽ በንፋስ ተገፍቶ ካፍንጬ ተዋደደ። ከጀርቤ ነው። አልዞርኩ። ባለሁበት ብርክርክ ከእምበይኩል መሬት ደረስን። ላልተረፍ ነገር በዋዛ ተንከዋተትኩ። እስተነፋፈሱ መገምገሙን ያሳብቃል። በመዳፉ ጆሮ ብኔን አላገን። ከሰውየው ትይዩ ድፍት አካሌ ወትሮም ተብሰክስቋል። እንኳንስ ተነክቶ የሚከናወነው በሰመመን ይታወቀኛል። አንስቶ ትከሻው ላይ አኖረኝ። ጫካውን እያሰበ አመቱ ዋሻ ውስጥ መልሰው ዶለኝ። ታባቷ አመጣሃት? ትንሿ ሴትዮ አክላለች። አልትጎመገመ። ቃሉ ሞላለሁ። ሶስቱ ወደሚኖርበት ክፍል አስገባኝ። ካነጎደን ግማሽ ሰመመን ነቃሁ። ፊት ለፊቴ ተደርድረዋል። ለምን አይገሉም? እንደለመዱት ስጋዬን ለምን አይቀራመቱትም? ወይስ ስቃይ ያስደስቷቸው በቡዝዝ ዓይኔ ይቀኛቸዋለሁ። ተሸብበው እነሱም ያዩኛል። ነብሰ በላ ከትልቋ ሴትዮ ጀርባ ቆመዋል። እንደው ምን ጉድ ነሽ? እጁን ላንቺ ያላቀሹስ ምንድን ነው? አለመሞቴ ያሳሰባቸው ትልቋ ሴትዮ ዝም። እኔ ደግሞ ቃልም አልዘናኩ። ለመሆኑ የለበሽው ቀሚስ የማን እንደሆነ ታውቂያለሽ? ሌላ ጥያቄ። የኔ ግን ዝም። የኔ ነው፣ እሱ ነበር የገዛልኝ ለአዲስ ዓመት መዘነጫ። ራሳቸው መለሱ። ይህን ስሰማ በመንደሩ የተከበረ የተወደደ አንድ ልጄ ነው። በድህነት ስባዝን ኖሬ ደርሶ ይጦረኛል ስለያጣሁት ልጄ አንድዬ፣ ነፍሰ በላ ነፍሱን የነጠቀው ምሳሳለት ልጄ። እንባ እንደቀደማቸው የሚሉት እያስገረመኝ ነው። ያ መልካም የተባለው ሰው ምን እንዲህ አረመን ያደረገው? ልጠይቃቸው ይቅርብ። ትከሻቸውን ይደባብሳል እንደ ማባበል። የትንሿ ሴትዮም ዓይንም ባቁሯል። ዓይኔን እያንከላወስኩኝ እመለከታቸዋለሁ። ባላውራቸውም ምን ጅኒ ተወዳጅቶት ይሆን? የሰው ዘር ጠላት ይሆን? ለዚህ ሁላ ጥፋትና ቅጣት የምጠየቀው መወቀሰውም እኔ ነኝ። እሱንም አያውቅም። የኔ ዳተኝነት ዛሬም ያዋትተዋል። ሳግ በተናነቀው ድምፅ እንባ እየጎረፉ ትልቋ ሴትዮ እኔ ነኝ ሲሉ ምን ማለታቸው? እንዴትስ እሳቸው እንደዚህ ሊያደርጉ ይችላሉ? ያልጠየኳቸው ግን ውስጥ የሚመላለስ ጥያቄ። ስለምን እንደሚያወሩኝ ያልገባኝ። አቦ ግደሉኛ። ለምን ተስፋ በሌለበት ተስፋ ይሰጡኛል? ለራሴ ያወራሉ። መልስ ባይኖረኝም አይኔን ያዩኛል በደፈረሰ አይናቸው። እኔም ፍጥጥ ደፋር ሆኜ እንኳን በሞት ብዬ። ትንሿ ሴትዮ ዝም እንዳለች ነው። እየታዘበችው ማን ያውቃል? ይመስለኛል ስለኔ ያዝነዋል። አንጀታቸው ምራርቷል። ትንሿ ሴትዮ ከተቀመጠችበት ተነስታ የሚጠጣ ሰጠችኝ። ከእጇ ላይ መትቼ ደፋሁት። ለመሞት ደግሞ ራስን ማጠንከር ምን የሚሉት ነው? ክፉ። አዝናልኝ አትመስልም? እንደዚህ አትኚ፣ አንጎዳሽም፣ አይዞሽ ሲሉ ትልቋ ሴትዮ ሁለቱ አንገታቸውን ነቀነቁ። ልጄ ዳግም እንደ ሰው ሲራራ ባንቺ አይቻለሁ። ከዓመታት በኋላ ቢሆንም ስውሩ ልጄ ልቡን ገልጠሻልና ሞት አይገባሽም። የሆነ ልዩ ኃይል ያጣመራቸዋል ከዚህ አረመኔ ጋር። በውስጤ ወተወትኩ። የሴትዮዋ ንግግር እንደቀጠለ ነው። ለማንም ምንም ካላልሽ እንደ ሲስተር ትኖሪያለሽ። ስለ ትንሿ ሴትዮ ነበር ያወሩት። ዶክተር ነች ማለት ነው? ራሴን ጠየቅኩ። በድጋሚ ውሃ ሰጠችኝና የተመሳቀለ ጸጉሬን ልታበጀጅ ከኋላ ቆመች። ትንሽ በእጇ ዳበስ ካረገችኝ በኋላ እንዴ ብላ ጮኸች። ሁላችንም ተደናገጥን።
ሴትዮዋ ተነስተው መጡ። እኔ ወራጭበት አቅም የለኝም። ቁጭ እዛው አንድዬ ማጅራት ላይ ያለው ምልክት አሉ ሴትዮዋ። አይኔ ፈጠጠ። ከው ድርቅ አልኩ። የምሰማው ከማስበው ባልገጠም የምልክቱ መመሳሰል ምን ይሆን እንጃ። ሴትዮዋ ከፊት ለፊቴ መታ ቆመች። አገጩን ይዛ ተመለከተች እያዘዋወረች። እኔ አሁንም አፌ እንደተሸበበ ነው። ምንድነው ይህ ነገር? ማነውስ እንደዚህ ያደረገብሽ? መልስ የሌለው ጥያቄ ለኔ በቅዠት ላለው ሴት። አንገቴን ነቅንቄ ያለማወቄን መለስኩ። ትንሿ ሴትዮ ግን ፊቷን ቅጭም አድርጋ የምልሰት ለማስታወት የነጎደች ይመስላል። የምታውቀውኛ የማናውቀው አንድ ያልተሰወረ እውነት አለ። ባርሳን ከስራቷ ለማስመለጥ እዚህ ክፍል ዕቃ ፍለጋ በገባው ጊዜ ያየሁት የጨቅላ ፎቶ የዚህ አረመኔ ሰው ነው። እኔ አላምንም። ትክስ ብዬ እያየሁት አይኖቹ ሲያዝኑልኝ ያሳብቃሉ። ይህን ጻዳ ቀሚስ የሚያለበሰኝ እሱ ነው። አምላክ ሆይ ድረስ። ነገሮች ተምታቱብ። ማሰብ ትክት እስኪለኝ እተስፍ ዘንድ እኔ ማን ነኝ? ሊንከባከኝ በኝስ ለምን ወደደ? ይህ ሰውና እኔ ማን ነኝ? ምንስ ነው የሚያቆራኘን? ጥያቄማ ሞልተው ተጠያቂ የለም እንጂ አሁንም ቃል አላወጣም። ዝም። ከምልክቱ መመሳሰል በዘለለ አንዳች እንደማይኖረው እርግጥም ግልጥም ነው። ቢሆንም ግን እርዳታን ይፈጥራል። እርስ በርስ ከመታየት በቀር ቃል ሚሰነዝር ጠፋ። ትንሿ ሴትዮን እርስ መሆኗ ትዝ ሲለኝ ደነገጥኩ። የት ትሰራ እንደነበር በጠይቃት ደስ ባለኝ። ግን እንዴት? ከትልቋ ሴትዮ አንጻር እንጂ ትንሿ ሴትዮ ትንሽ አይደለችም። ባርሳ ምን ሆና ይሆን? እሷን እዛው መተው ጥሏት ይሆን? ጭንቀት ይጨቀጭቀኛል፣ ይሞክተኛል። ከተረፈሽ ደግሞ እኔ ባልተርፍ እንኳን እነዚህ የሞት ጥሎች በድን ይሆናሉ። ለኔ ነፍስ ባትደርስ እንኳን ከዚህ በኋላ ሊጠፉ ላሉ ነፍሶች ትደርሳለች። አዎ ይህ እኛ ላይ ያቆማል፣ እኛ ላይ ባይጀምርም። ሰዓታት ነጎዱ። ጀንበርም አቅላለች። እዛው በተቀመጥኩበት የጥም ንዳድ ውስጤን ያንበለብሏል። አንስቼ ጉንጨት ደገምኩት። ጭልጥ አድርጌ ጠጣሁት። የሆነ ነገር ቅመሽ። ትልቋ ሴትዮ በጎድጓዳ ሳህን የሆነውን ይዛ ገዛ ሳይርቀኝ አጥወለወለኝ። ያላየሁትም ምግብ ነፍሴን ተጠየፈች። ሊያስመልሰኝ ታገለ። አይዞሽ፣ ይህኔና እሷ የምንበላው ነው። የማስበው እንዳስብሽ አውቃለሁ። እውነታ ከዛ የራቀ ነው። ልታግባባኝ ተለፈልፋለች። ትንሿ ሴትዮ ዝምታውን ሰብራ ይህ ካልተመቸሽ የታሸገ ቁርቁሮ ይዛ መጣ ፊቴ ከፈተችው። ቀምሳ ሳየችኝ። ጣዕሙን ስታጣጥመው በረሃብ የሞሸሻ አንጀቴ አሰፈሰፈ። ተቀበልኳት። እንደ እንስሳ በላሁት። ምንም ሳላስቀር ደገመችኝ። ጠገብኩ። ሜርሲ። ድንጋጤ ልክ አልነበረው። ብርክ ያዘኝ። ደሞም ደስታ ተሰማኝ። ልተርፍ ይሆን? ማን ያውቃል? ማንም። በተቀመጡበት ቁንጥንጥ ሆነው አጣው። ሁሉም በግርምት ይታያል። ግራ የተጋቡ አይኖች ከወዲያ ወዲህ ይባዝናሉ። ትንሿ ሴትዮ የት ነው የምታውቀኝ? የዘነጋኋት አብሮ አደጌ ትሆን እንዴ? ደጋግሜ ያየሁት ፊቷ ከዚህ ቀደም ያላስተዋልኩት ነው። ያን ያህል ምዝንጓ አይደለሁም። እኔን ማውቀው ባላስገርም ነበር፣ ግን ማጅራቴ ላይ ባለው ምልክት ስሜን መጥራቷ እንጂ። የት ነው የምታውቂያት? ትልቋ ሴትዮ ዝምታውን በጥንቃቄ ገረሰሱት። ታሪኩ ረጅም ነው። የልቤም ሸክም የነፍሴም ስቃይ የጸጸት አለንጋም ነው። ትንሿ ሴትዮ መለሰች። ቃሏ አይመስልም። ሁሉም እርስ በእርሳቸው ይደራረማል። ቀጥላ ታወራ እንደሁ ጆሮዬን ቀስሬ ይጠባበቃለሁ። ግን ምንም የለም። አርምሙ መልሶ ነገሰ። የትኛዋ እናት ልጇ እንዲህ ሲሆን ደስ ይላታል? የኔ ልጅ። ትልቋ ሴትዮ በጥያቄ ተብተብ ለማረድ ነፍሴ ሌላ ጥያቄ እየሰደዱ እንጃ። የብስጭት መልስ ትከሻዬን ሰብቄ ይህን ህመምና ስቃይ ከነፍሴ በቀር ማንስ ያውቅልኛል? ወዳዴ ያልኳቸው ሸሹ። ሰው በላ አውሬ ተጠቋቆመብኝ። ጣታቸውን ቀሰሩ። ያወጋሁትም የማወጋውም አልነበረኝም። የማንኛቸው ጆሮ ሊሰማኝ ፈቀደን? አይናቸውስ ለምን አቅርቡ? ለዚህ ሁሉ የነፍስ ዕዳ የምከፍለው ባይኖረኝም ባለዕዳዋ እኔ ነኝ። እንባቸው እየተዝረበረበ ትልቋ ሴትዮ ይናዘዛሉ። ልጁን ለማባበል እጁን ትከሻቸው ላይ ጣል። ድንቄም ማዘን። አኩተመትማለሁ።
በመዳፋቸው ፊታቸውን እየደባበሱ ሊያወሩ ያሰቡትን እያነቃቸው ቃላቸው በሳግ ይሸነፋል። ሰው በሰው ላይ መክፋቱ እንግዳ አይደለም። ቃይልም የገዛ ወንድሙን ገድላልና፣ ግን ሰው በሰው ላይ ይጨክን ዘንድ አውሬነቱን ከወዴት አመጣ? ወይንስ በእያንዳንዱ ውስጥ ተኝቶ ኖሮ ጊዜውን አድብቶ ጠብቆ ይነሳል? ይህን ጥያቄ ከፈጣሪ በቀር ፍጡር ምላሽ አይሰጠው። ይህን ከፊት ለፊት የተገተረ ጻዕረ ሞትስ ምን ይሆን? የሰው ልቃቂት ስጋን ከጥርሱ ያዋደደው። በምናብ እየዋተትኩኝ ያልገቡኝ ላይገቡኝ እኔኑ ጠይቃለሁ። ብዙ ቋጠሮ ሚስጥሮች ውስጥ ይርመሰመሳሉ። ፍቺ ፈልገው ከጀርባቸው የቆመው ልጃቸውን የስስት ሽቅብ ይመለከቱታል። እሱ አቆልቁሎ ያያቸው ትንሿ ሴትዮ ከነሱ ፈቀቅ ብላ አንዱ ጥጋት ላይ ጭርምት ብላ ቆማለች። ለምን አይሰዱኝ? ወይስ እስከዛሬ ለማንም ያልገለጡትን ሚስጥር ሊያሽረክሙኝ ወደው? እንጃ። አለመሞቴ በራሱ ሌላ ሚስጥር ነው። ታሪኩ ረጅም ነው። ያለችው ነገር ሲቆይ ከነክነኝ ጀመር። ትንሿ ሴትዮ ራሴን ከማውቄ በፊት የምታውቀኝ መሰለኝ። ልብ ያስረገጠልኝ። የትና እንዴት ታውቀኝ እንደነበር ከሷ ውጭ ማን ያውቃል? አንዲት የተረገመች ቀን አንድዬን አንዱን ልጄን ከመዳፊ ነጠቀች። ያች ቀን ለዘመናት እንዳትባረክ አምርሬ በእንባ ይረገምኳት። አመድ በላይ ላይ አንስቼ ፈጣሪ ላይ ድምጼን አሰማው። አመስግኑ። ለነፍሴ የሰው ነፍስ መና እንደሆነ ሰበኳት። የሰው ልጅ ከንቱ የከንቱ ከንቱ ነው። ጠቢቡ እንዳለው የፈጣሪን ቃል ማውቃቸው አስገረመኝ። ትልቋ ሴትዮ አሁንም ቀጠሉ። የሰው ልጅ የቱንም ያህል ቢያስብ፣ የቱንም ያህል ቢጠበብ፣ የቱንም ያህል ቢጀግን፣ የቱንም ያህል ቢታትር ከንቱ የከንቱ ከንቱ። ማስተዋሉ ከአስተዋዮች ቢያለቀውም ከንቱ ነው። ፍቅር ከሌለው አናሳ የሰው ጥግ የማይደርሰው ልጅን ይጠሉበት ዘንድ ምክንያት ጌታ በጁ። ነፍሱንስ ከስጋው ይለዩት ዘንድ እንዴትስ ጨከኑ? እንባ ቀደማቸው። ሴትየዋና ልጁ ሊያባብሏቸው ማባቢያ ባሉት ይጥራሉ። የሴትየዋ ድምጽ እርጋታውን ጥሶ በቁጣ ይንበለበል ጀመር። ያወሩት ፈጽሞ አልገባኝም። ልጅ ሞቷል የሚል አንድምታን ያዘለቀ ቃላቸው አቅሌን ያመራምረው ያዘ። ከሞተ እንዴትስ እዚህ በመሐከላችን ተገኘ? ወይስ ሌላ ልጅ ይኖራቸው ይሆን? ደሞ አንዱ ልጅ እያሉ የሚያወሩለት ሌላ ባይኖራቸው ነው እንጂ። ታዲያ የግራ መጋባት ማዕበል ከወዳህ ወዲህ ያላጋኛል። የቁምሪ ሳይሆን እንዴ? መንፈስ የሚዘውር በቅዠት ዓለም የሚዋለል ደመነፍስ የሚነዳ ራሱ ጠበኛ አፈር ያልማሰለለት ይሆን እንዴ? እንደው ራሴን መነተርኩ፣ አይታክተኝም። ነዘነዘዋለሁ ጥዝጥዝ በጥያቄ ማን እንደሚያመላለሳቸው ባላቅም። ምን መሰለሽ የኔ ልጅ፣ ትልቋ ሴትዮ የሆነ ነገር ሊያወሩኛ እየጀማመሩ አቀማመጣቸውን እያስተካከሉ ማህፀኔን ማን እንደረገመው እንጃ፣ ማንስ እንዳስረገመኝ አላውቅም። እንደው በስንት ስልት በልፍ ልመና ሃናን የጎበኘ ጊዜ ደጅ ይረገጣል። ጠነስኩ፣ ሆዴ ከፋ። የሰፈሩ ሰው ጉዳለ። በመሃንነቴ አባወራ ያጣው ስሜቱን አክስሞ የሚሄድ እንጂ ልቡን የሚያኖርልኝ ያላገኘው ጥዩፍ ሰው ነበርኩ። ጠላና ረቄን አግዳለሁ። ደጅም አባወራ የለውምና አክባሪም አልነበረኝ። በትውስታ ሩቅ ሲዋለሉ ታዩ። ከቃላቸው ጀርባ እሳቸው ቅጽበታቱን በምስለ ህሊና እየከሰቱ ለኛ ከተረክቱ እያቋደሱ ያወራሉ። ቀና ብዬ ገረመምኳቸው። አይናቸውን ባርግዞ ሊወልደው አዘንፍንፏል። ዝም ብዬ መስማት። በህይወቴም ተስፋ ቆርጬ ካደረው ጋር አንሶላ አጋፈፋል። ሲነጋ የማለቅሰው ለቅሶ ኃጢአቴን ያጥብልኝ ይመስል አላቆሙ። ነጋ ጠባ ፈጣሪ ማማረር፣ ሁሌ ከሱ ግጭት ምን ላድርግ? ጎረቤቶቼ በልጅ ሲንበሰበሹ ሲያጡ ሲያስመርቁ እኔ ድግስ አድማቂ ሆኜ መቅረቴ አንጀቴን ቢበላው በፈጣሪ ከላይ ቃል ወረወርኩ። አባወራቸውን እየማገጥኩ ባለቤቶቹን ላደብን አሽመራቸውን አጥንቴ ድረስ ዘልቆ ይበላኝ። ስጌን መንቅሬ አላከው ነገር እንዲሁም ማንባት ማላዘን ያገባኝ ከፈታኝ ማንዞሮ ይመለከተኛል። የመንደሩ ኢምልት ከጉንዳን ያነስኩ ፍጡር ፈጣሪ የማያስበኝ እንደውም እንደፈጠረኝ የካደ የሚመስለኝ ተስፋ ቢስ ላለመሞት መኖር ብኩን ጨጓራዬን ባረቄ የምጠብስ ሲጨላጣ ምን ላድርግ? ወድጄ ነው ባይልልኝ እንጂ በኔ ስሌት የዘገየ አምላክ በራሱ አቆጣጠር ማህፀኔን ጎበኝ። የወር አበባ ይቀር እምበላው አይረጋም፣ ያጥወለውለኛል። እንደው ድክምክም
ሳልሰራ የሆነ አልገባኝም። ጤና ጣቢያ ሄጄ እስኪያበስሩኝ መጠጡ ውስጤን እንደተተናኮለ አስቤ ማለጄ ሐኪም ቤት ደረስኩ። ካርድ ቆርጬ ወለፌ ሲደርስ ገባው። ነገሩን ግን አላመንኩ። ጠንሰሻል ተባልኩ። ፌዝ መሰለኝ። 2-3 ቦታ ታየው ጠንሻለሁ። ግን አባቱን አላውቀውም። ከስንቱ ስጋፍፍ ከረሚ ከማን እንደሆነ በምን አውቀውና እንደው ልቤ ሲፍነከነክ ነፍሴ ስትመናደል በናቁኝና በተጠየፉኝ ፊት ስከበር እያየው ተቤቴ ገባው። ያለኝን አወጣው። በነጻ ጠጥቶ ተሳከሩ። ሙዚቃም ተከፈተ። ለኔ ባል ለሌላት ነፍሰ ጡር የደስታ ቀኔ ነው። እንደው እንቅልፍ ባይኔ እንዴት ይዙ እንዳፈጠጥኩ ነጋ። ሳምንታት አልፈው እንዳፈጠጥኩኝ ወራት ተተኩ። ሆዴም ገፋ። ብርቅ ሆኖብኝ ለማሳየት መንደሩን አካለለሉ። ይጠቋቋማሉ። እኔ ምን ገዱኝ። ኋላም የመውለጃ ቀን ደርሶ በሕክምና ባለሙያዎች ታግዤ አንድ ልጄን አንድዬን ተገላገልኩ። ብቻዬን ጫድሬ ያሳደግኩት ግን የመንደሩ ሰው የሰይጣን ልጅ እያለ ያማው ጀመር። መች ተወልጂና መተትሽን መተተሽ እንጂ ብዙ በቃል ስለት ሸረካከተኝ። እንደው የልብን አዋቂ ያውቃልና ዝም አልኩ። ሁሉን ቻልኩ። እንደው እንዴት ያለ ጀግና መጣው መስለሽ። የመንደሩ ሊቅ የተማር ቤቱ ደምቀት ሆነ። ተመረቀ፣ ደገስኩ። አሽሙረኛ ሁላ ሊበላ መጣ። ይብሉ ግድም የለም። ስጋዬንስ ይበሉ አልነበር። ተጨፈረ፣ ተዘለለ። በቃ ምኑ ቅጡ። ከጊዜያት በኋላ ስራ ያዘ። የደሞዙ ቀንም ደርሶ ስጋ ይዤ እየመጣሁ ነው። ዛሬ እራት ጥብስ ነው የሚያስፈልገውን እያዘጋጃጅ ብሎ ደወለ። ለመጨረሻ ጊዜ የሰማሁት ድምፁ ነው። ከምሽቱ 2:00 ላይ ነበር የደወለው። 4 ሰዓት፣ 5 ሰዓት፣ 7 ሰዓት ጠበቅኩ። ልጅ አልመጣም። ስልክ የጠራ ነሳሁት። የልጄን ሞት አረዱ። በውድቀቱ ሀገር ይያዛልኩ። ተነሳው፣ ፈረጥኩ። አሁን ዋጣው። ሐዘን አነሰብኝ። ከጎረቤቶች ጋር ቤጂንግ ደረስኩ። አንበሳው በጀርባው ተገላግሏል። አላስጠጋ አላስነካልም። የሌሊት ዘራፊዎች ይሆናሉም ተባለ። ልቤ ዳግም ላይ ጠገን ተሰባበረ። ልጄን ዳግም ላላየው ካይኔ በረረ። በቅስበት በአካባቢያችን ያለው ሙት ጠሪ ደብተራ ታወሰኝ። ከሆስፒታል ወጥቼ ገሰገስኩኝ። የሌሊት ተረኛ አውሬ ነፍሴን አላሰካትም። በእንባ የራሰ ጉንጬን ሳልጠራርግ ውርጭ እየገረፈኝ እግሬን አጣደፍኩ። ጫካውን እየሳበርኩኝ ስርኩን እያሳለጥኩ እደጁ ደረስኩኝ። በመሃል መዝጊያን ቆረቆርኩ። እየደገመ ኖሮ አልተኛም። የተሸጎረውን በር ከፈተልኝ። ዘለኩኝ። ያለህ አሁንም ፊታቸው ላይ ይነበባል። ከቃላቸው ጋር አይናቸው ይግረጠረጣል። እንደ ዛሬ ክስተቴ ምሬታቸው ትኩስ ነው። ከመቀመጬ ነቅነቅ ብዬ ራሴን አመቻቸው። ሙሉ ቀልቤም በንግግራቸው ተጠምዷል። ምን ነው በዚህ ውድቀት? ወደ ውስጥ እንደገባ እያመላከተኝ አንገቱን ወደ ውጭ አሰግስጎ ይጠይቀኛል። መልስ ሳልሰጠው ቁጭ። እምቢ ቀድሞ ተዘረገፈ። ከፊት ለፊቴ ጠረጴዛው ላይ ያሉ መድገሚያ ጽሑፎችና ክታቦች ባቡጀዲ መሳይ ጋርዳቸው ልጄን በሉብኝ። እሬቴን አቀለጥኩ። ሐዘን ቦጫጨቀኝ፣ ሞነጫደረኝ፣ ልቤን አበለዘው። ተረጋጊ እስቲ ሞቷል ነው የምትይ? ይህን ካላወቀ እምባዬን ካልነገረው እንደው ምን ሊፈይድልኝ ይሆን? እናሳ አንድዬን ገደሉት። እንደወጣ ቀረ እኮ ነው የምልህ። ወግ ሳይሰብ ኮበለለ። ምን ላድርግልሽ ታዲያ? ከሞት ወዲያ ምን ይሆን ብለሽ እንዴ? አንቀውና ገዳዮችን ገድሎ ነፍሱን መልሰህ ተወስዳታለህ። ለሞት በቀሉ ሞት፣ ለደምም ደም ነው። ከዘሬ በልማ አንሳው እስቲ ጉድልኝ። ማንነታቸውን ለወቅ። ከባዱን የጠየቅሽ ዋጋ ያስከፍልሻል። ባይሆን እንደተለመደው መንፈሱን ጠርቼ ላገናኝሽ። የማልጨብጠው ባገኘው ለምን ልጅ አፈር በልቶ ለሞት የዳሮት ሲፈነጩ ማየት ነው ሞቴ። አንቀው ይግደላቸው፣ ደሙን ይበቀልና ነፍሱን ተወስዷል። ያልሞከርኩትን ልታስደርግ ነው። የት ነው ሬሳ? ጥቁር አንበሳ ተግለስልሷል። አንድዬ ላይ አወራኝ ዝም ብሏል። ተነስቼ ቤት ውስጥ ቁነጠነጥኩኝ። ለቅሶዬን አስነካሁት። ታይባይም የለብኝ። ምን ያህል ሰዓት ሆነው ከሞተ? እኔ እንጃ ምኑን አውቄ። ደውሎ እኮ አውርቶኝ ነበር። አሁኑኑ ጊዜ ሳታጠፊ ከግራ ክንዱ ላይ ደም ስሩን ቆርጠሽ ደሙን አምጪልኝ። ደሙ የረጋ እንደው እንቸገራለን።
እሽቴን በጭንቅላቴ ንቅናቄ መልሼ ወጣው። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።